ቁምሳጥናችን እንደምናየው ውስጡ ሰፊ ነው። ብዙ አልባሳቶችን መያዝ እንችላለን። ደንበኞች የራሳቸውን ዕቃ ነው ይዘው የሚገቡት ማለት ነው። ካሬ 150 ሺህ ነው። አዋሬ ላይ በካሬ 130 ሺህ ነው። ቀራኒዮ ላይ በካሬ 140 ሺህ ነው እየሸጠን ያለ ነው ማለት ነው። ባለ 2 እና ባለ 3 ሙሉ ለሙሉ የተጠናቀቀ ካርታ ሬዲ የሆነ አሁን ከፍለው ገብተው መኖር የሚጀምሩበት ሳይት ማለት ነው። በዚህ ዋጋ እየሸጠን ያለ ነው። እዛ አካባቢ ትምህርት ቤቶች አሉ፣ እንደተባለው ሆስፒታሎች አሉ፣ በጣም ብዙ ሆስፒታሎች አሉ፣ የእምነት ተቋማቶች አሉ። በዛ ላይ ደግሞ ቤት የሚከራየው በዶላር ነው ኤዩ ላይ እንደሚታወቀው ማለት ነው። 60% ቤቱን እስከሚረከቡ ድረስ በፕሮግረስ ቤት ይከፍሉና 40% ደግሞ እየኖሩበት በ3 ዓመት ውስጥ ከፍለው የሚጨርሱት ይሆናል ማለት ነው። ባለ 1 አለ፣ ባለ 2፣ ባለ 3 ነው የካሬ አማራጭ አለን። ቦሌ ላይ 3 ሳይት አለን። ስካይላይት ሆቴል ጀርባ አለ፣ ሚሊኒየም አዳራሽ ጀርባ አለን እና ቦሌ መድኃኒዓለም ጀርባ የመረጥናቸው ሳይቶችን በጣም ፕራይም የሚባል ሎኬሽን ነው። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? ዛሬ በጃምቦ ሪል ስቴት ተገኝቻለሁ። ጃምቦ ሪል ስቴት የተለያዩ የቤትን አማራጮች እንዳላቸው ሰምተን ነው ብቅ ያልነውና የቤት አማራጮቹ ምን ይመስላሉ፣ በካሬ ስንት ናቸው፣ ዋጋቸው፣ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለተመልካቾቻችን እያስቃኘናችሁ አብረናችሁ ቆይታ የምናደርገው ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ ሆነላችሁ። ኪንግ ሆምስ እውነትም ኪንግ ነው። እንዴት ነሽ? ሰላም ነው አለው። ወደ ጃምቦ ሪል ስቴት ስለመጣችሁ እናመሰግናለን። እንኳን ደህና መጣሽ። እንኳን ደህና ቆየሽን። ዛሬ እንግዲህ የተገኘነው ጃምቦ ሪል ስቴት ነው። ግን ስለ ሪል ስቴቱ ከማውራታችን በፊት በቅድሚያ ራስሽን አስታውቂኝና በዛውም ድርጅቱ ከተመሰረተ ምን ያህል ጊዜ እንደሆነ እናንሳ። መልካም እሺ። ጽዮን ወንድሜ እባላለሁ። የጃምቦ ሪል ስቴት የሽያጭ አማካሪ ነኝ። ያው እንግዲህ ድርጅታችን ጃምቦ ሪል ስቴት ከተመሰረተ ኦልሞስት ወደ 29 ዓመት አካባቢ ሆኖታል። ሪል ስቴት ከጀመረ ደግሞ 9 ዓመት አካባቢ ሆኖታል። 29 ዓመት ውስጥ ሲሰራቸው የነበሩት ስራዎች ደግሞ ጃምቦ ኮንስትራክሽን እና ሌሎች ሲስተር ካምፓኒዎች በኢትዮጵያና በደቡብ ሱዳን ላይ የግንባታ ሂደቶችን በጥሩ በሆነ መንገድ በመስራት በማስረከብ ላይ ይታወቃል። በ9 ዓመት ውስጥ ደግሞ ኦልሬዲ ወደ ሪል ስቴት ዘርፉ በመቀላቀል ወደ 16 የሚሆኑ ፕሮጀክቶችን አስረክቧል ማለት ነው ለነዋሪዎቹ። እነሱንም ያው ምሳሌ ለመጥቀስ ያክል በግሎባል ወደ 6 ሳይቶች አሉን። ኤዩ 2 ሳይት አለ፣ ፍላሚንጎ፣ ሌሎችም እንደዚሁ በከተማዋ ላይ ብዙ ቦታ ላይ የሚታዩትን ያው ጃምቦ ብዙ ሰው ያውቀዋል እና የሚታዩትን ወደ 16 ፕሮጀክቶችን አስረክቧል ማለት ነው በዚህ በ9 ዓመት ውስጥ። የት አካባቢ ነው የሚገኙት እና እዛ ቦታ የመረጣችሁበት ምክንያት ምንድን ነው? አሁን ያለቀ ሳይት ያለን ቀራኒዮ አለ፣ ኤዩ አካባቢና አዋሬ ጋር ነው ያለን ማለት ነው። ያለቀ ሳይት ላይ የነበረን አሁን ከ1 መኝታ እስከ ባለ 3 መኝታ ነበረ። 1 መኝታዎች አሁን ስቶክ አውት መሸጠን ጨርሰናል። ባለ 2 መኝታና ባለ 3 መኝታ ነው ያለን። ለምሳሌ አሁን የቀራኒዮን ጀምርልሽ። ቀራኒዮ አካባቢ ለቤተል ለጦር ኃይሎች እዛ አካባቢ አብዛኛው ሰው መኖር የሚፈልጉ አሉ። እዛ አካባቢ ያደጉና ወደዛ አካባቢ መኖር የሚፈልጉ ሰዎች ቀራኒዮ ላይ መምረጥ ይችላሉ። አዋሪ ደግሞ ለካሳንችስም ለመገናኛም እዛ አካባቢ ደግሞ ለ4 ኪሎ ለፒያሳ ቅርብ አዋሳኝ የሚባል ቦታ ነው። ቆንጆ ቦታ ላይ ነው ያለው የአዋሪ ሳይትም። ያኛውም እንዲሁ እዛ ላይ ባለ 2 እና ባለ 3 መኝታ አለ። ሌላ ኤዩ አካባቢ ነው ያለው። ኤዩ አካባቢ ደግሞ እንደሚታወቀው ለሳር ቤት በጣም ቅርብ እንደመሆኑ ኤምባሲዎች አሉ እዛ አካባቢ። ኤዩ አለ እና አብዛኛው ሰው ለኢንቨስትመንት በጣም ተመራጭ ነው። ስፔሻሊ የኤዩ ቡልጋሪያ ሳይት ማለት ነው። ምክንያቱም ኤምባሲዎች እንደመኖራቸው ሰዎች እዛ አካባቢ ቤት ገዝተው ቢያከራዩና ቤት ገዝተው ቢሸጡ በጣም አዋጭ የሆነ ሎኬሽን ስለሆነ ለየትኛውም ወሳኝ የሚባል ወይም አዋሳኝ የሚባል ስፍራ ነው ማለት ነው የኤዩ እና ይሄን ያክል ነው የመረጥንባቸው ቦታዎች። ኪንግ ሆምስ እውነትም ኪንግ ነው። በተጨማሪ ደግሞ ያው እንደሚታወቀው አብዛኛው ወላጅ ቤት መግዛት ቢፈልግ መጀመሪያ ሎኬሽን የሚያጣራው ትምህርት ቤት አለ ወይ ነውና እዛኛው አካባቢ አሁን አዋሪ ኤዩ ብቲ ኢንተርናሽናል ትምህርት ቤቶች አሉ። ቀራኒዮ አካባቢም እንዲሁ በጣም ለመኖሪያ ተመራጭ ከሚያደርጋቸው ነገሮች አንዱ ምንድነው ትምህርት ቤት በአቅራቢያው መኖሩ፣ ሆስፒታል እዛ አካባቢ መኖራቸው፣ ሌላ ደግሞ የእምነት ተቋማት፣ ሌላ ደግሞ የወጥተው የፈለጉትን ነገር ገዝቶ በቃ ለኑሮ ምቹ የሚባል ሎኬሽን ስለሆነ ቀራኒዮም ለመኖር የሚመች ነው። አካባቢው ብዙ ነገሮች ያሉበት ነው። ትምህርት ቤት፣ ሆስፒታል፣
የእምነት ተቋማት አዋሪ ምቲ እንዲሁ ሁሉም ነገር አለ። እዛ አካባቢ ኢንተርናሽናል ትምህርት ቤቶች አሉ፣ የእምነት ተቋማቶች አሉ፣ ሆስፒታል አለ፣ መዝናኛ ስፍራዎች አሉ። በቅርቡ አሁን እንደውም ሌሎች አማራጮች እንዲሁ ገበያ ወጥተው የፈለጉት መግዛት ይፈልጉ ኑሮ ቀለል አድርገው ለመኖር ተመራጭ የሆኑ ቦታዎች ናቸው ማለት ነው። ኤዩንም ደግሞ ብናስበው ኤዩ ሳር ቤት አካባቢ እንደምታውቂው ብዙ ተመራጭ ከሚያደርጋቸው ነገሮች አንዱ ምንድነው? በጣም ሴንተር ከሚባል ነው። አዲስ አበባ ውስጥ ደረጃ 1 ከሚባል ሎኬሽን ኤዩ ነው። ሁለተኛ ቦሌ ነው። ከሶስተኛ ካሳንችስ ነው። ከዛ በኋላ ነው ሌሎቹን የሚቀጥለው ማለት ነው። ስለዚህ ኤዩ እዛ አካባቢ ትምህርት ቤቶች አሉ፣ እንደተባለው ሆስፒታሎች አሉ፣ በጣም ብዙ ሆስፒታሎች አሉ፣ የእምነት ተቋማቶች አሉ። በዛ ላይ ደግሞ ቤት የሚከራየው በዶላር ነው ኤዩ ላይ እንደሚታወቀው ማለት ነው። ለምን ዲፕሎማቶች እና ያው አብዛኛው ዲያስፖራ እዛ አካባቢ ስለሆነ መጥቶ ማረፍ የሚፈልገው በዶላር ነው የሚከራየው። ተመራጭ ከሚያደርጋቸው ነገሮች አንዱ ይሄ ነው ማለት ነው። ለወላጆችም፣ ለነዋሪዎችም፣ ለግለሰቦችም ሁሉንም ነገር ይሄን ነው ሳይቶች ተመራጭ እናደርግ እነዚህ ነው ሴንተር አድርገን የምንመርጠው ማለት ነው። ጥሩ። ምን ፋሲሊቲዎች አሏቸው? ለምሳሌ እነዚህ ሳይቶች ላይ ያው ሊፍት አላቸው፣ ጀነሬተር አላቸው፣ የከርሰ ምድር ውሃ፣ ለመኖር ምቹ የሚባል ቴራስ አለው። እነዚህ ነገሮች አሁን ላይ ኖርማል ናቸው ማለት ማንዳቶሪ ናቸው እነዚህ ነገሮች። ስለዚህ ለዛም ነው ያልጠቀስኩልሽ። ለመኖር ምቹ ቀለል ያለ ህይወት መኖር ለሚፈልግ ደንበኛ፣ ለከተማ ቀረብ ያለ የሚፈልግ ደንበኛ ተመራጭ ቦታ ነው ማለት ነው። በጣም ጥሩ። ቤቱን ደንበኞች ከገዙ በኋላ መሸጥ መለወጥ ይችላሉ? ኦልሞስት ያለቀ ቤት አሁን ላይ እንደውም ያለቁት ላይ ካርታውን ስለሆነ የሚረከቡት ቢፈልጉ ማከራየት ቢፈልጉ መሸጥ የፈለጉትን ምርጫው ያው የባለቤቱ ነው ማለት ነው። እነዚህን የቤት አማራጮች በካሬ ከስንት ጀምሮ ማግኘት ይችላሉ ደንበኞች? መልካም እሺ። ለምሳሌ ኤዩ ላይ በካሬ 150 ሺህ ነው። አዋሬ ላይ በካሬ 130 ሺህ ነው። ቀራኒዮ ላይ በካሬ 140 ሺህ ነው እየሸጠን ያለ ነው ማለት ነው። ባለ 2 እና ባለ 3 ሙሉ ለሙሉ የተጠናቀቀ ካርታ ሬዲ የሆነ አሁን ከፍለው ገብተው መኖር የሚጀምሩበት ሳይት ማለት ነው። በዚህ ዋጋ እየሸጠን ያለ ነው። ኪንግ ሆምስ እውነትም ኪንግ ነው። የአከፋፈል ሁኔታቸውስ ምን ይመስላል? መልካም እሺ። አሁን ላይ ለደንበኞች ያዘጋጀነው አከፋፈል እንዴት ነው? 20/80 ለዲያስፖራ ደንበኞቻችን 20/80 የባንክ አመቻችተንላቸዋል። 20%ን በዶላር ሲከፍሉ የቀረውን 80ውን ደግሞ በረጅም ዓመት በብር መክፈል የሚችሉበትን የባንክ ኦፕሽን አመቻችተናል። ያው ሙሉ መክፈል ምናልባት ሊከብዳቸው ስለሚችል ወይም ደግሞ እቅዳቸው ውስጥ ሌላ ፕሮጀክት ካለ እነሱን የባንክ ኦፕሽንን ተጠቅመው 20ውን አሁን ከፍለው 80%ቱን በረጅም ዓመት ክፍያ ከፍለው መጨረስ ይችላሉ ማለት ነው። ጥሩ። እንግዲህ እስካሁን ያለቁ ቤቶች ላይ ያወራን ቆይታ አደረግንና አሁን ደግሞ ያላለቁ ቤቶች ግንባታቸው ምን እንደሚመስል የተወሰነ ነገር ነው። በጣም ጥሩ። እሺ፣ ያላለቁ ሳይቶች ያሉን ወደ 7 የሚሆኑ ሳይቶች ናቸው። ቦሌ ላይ 3 ሳይት አለን። ስካይላይት ሆቴል ጀርባ አለን፣ ሚሊኒየም አዳራሽ ጀርባ አለን እና ቦሌ መድኃኒዓለም ጀርባ። እነዚህ ቦሌ ኤሪያ የሚገኙ ናቸው። የመረጥናቸው ሳይቶችን በጣም ፕራይም የሚባል ሎኬሽን ነው። ቦሌ እንደምታውቂው ሁሉም ሰው ተመራጭ ነው እና እዚህ ሳይት ላይ እንደውም ትንንሽ ካሬ ሁላ አለን። ከ66 ካሬ ጀምሮ አለን። ሌላ ደግሞ ያለን ሳይት የት ነው? ግሎባል እና ጎተራ ላይም እንዲሁ ሳይት አለን። ቫቲካን ኤምባሲ ጋር አለን። ሌላ ደግሞ ሲሲዲ አካባቢ አለን ማለት ነው። አሁን ላይ አክቲቭሊ እየሰራን ያለናቸው ግንባታ ላይ ያሉ ሳይቶች እነዚህ ናቸው። የካሬ መጠናቸው ወይስ አማራጮች አሏችሁ? አዎ፣ ለምሳሌ ስካይላይት ጀርባ ላይ ባለ 1 አለ፣ ባለ 2፣ ባለ 3 ነው የካሬ አማራጭ አለን። 66፣ 67 እና 77 ካሬ ባለ 1 መኝታ ነው። 121 ካሬ ደግሞ ባለ 2 መኝታ ነው። 156 ካሬ ደግሞ ባለ 3 መኝታ ነው ያለን ማለት ነው። ኪንግ ሆምስ እውነትም ኪንግ ነው። ተጨማሪ ደግሞ ቦሌ መድኃኒዓለም እና ሚሊኒየም አዳራሽ ጀርባ ባለ 3 መኝታ ከ170 እስከ 180 እና ቦሌ መድኃኒዓለም ጀርባ ደግሞ 146 ካሬ ያለን ማለት ነው። ያው ሰፋፊ ካሬ ሁሉንም ያማከለ ስለሆነ ከ66 እስከ 180 ካሬ ድረስ ነው ቦሌ ኤሪያ ላይ ያለን። ግንባታው ሚዛኑ ያክል የተለያየ ነው ማለት ነው። ሌላ ደግሞ የሳር ቤት ላይ ወደ ቫቲካን ኤምባሲ ስንወርድ ደግሞ እዛ ላይ በጣም ብዙ አማራጮች አሉ። ለምሳሌ 44 ካሬ አለ፣
66 ካሬ አለ። ከ44 ካሬ ጀምሮ ነው እስከ 156 ካሬ አለው። ባለ 2 መኝታ ደግሞ 97 99 ያለ 125 እያለ የተለያየ ካሬ አማራጭ ነው። ደንበኞች በፈለጉት ልክ መርጠው መውሰድ ይችላሉ ሳር ቤት ላይ ማለት ነው። ሌሎቹም ላይ እንደዚሁ አነስ ያለ ካሬ ጀምሮ እስከ ባለ 3 መኝታ ነው ያለን። ሁሉንም ያማከለ ማለት ሁሉም ሰው የመረጠውን ካሬ እንደ አቅሙ መውሰድ እንዲችል ነው። እነዚህ ኦፖርቹኒቲዎች ያስቀመጥ ነው ማለት ነው። እነዚህም ቤቶች ለደንበኞች በምን ያህል ጊዜ ነው አጠናቃችሁ ለማስረከብ ያሰባችሁት? እሺ መልካም። አሁን የምናስረክባቸው ከሚያዝያ ጀምሮ የምናስረክበው አለ። በ2019 እና በ2020 ፕሮግረሱ በደረሰበት ሂደት ነው የምናስረክበው ማለት ነው። ሌላ ደግሞ እዚህ ጋር ልጠቅስልሽ የፈለኩት ምንድነው፣ ለምሳሌ አሁን ከትንሹ ካሬ ብንነሳ 44 ካሬ ነው። 44 ካሬውን አጠቃላይ ዋጋው 4,400,000 ብር ነው የሚመጣው ማለት ነው። የሳር ቤትና የሲሲዲ ሳይታችን ላይ 60-40 የሚባል አከፋፈል ይዘን መተናል። 60% ቤቱን እስከሚረከቡ ድረስ በፕሮግረስ ቤዝ ሊከፍሉና 40% ደግሞ እየኖሩበት በ3 ዓመት ውስጥ ከፍለው የሚጨርሱት ይሆናል ማለት ነው። ይሄ ለሁለቱ ያመቻቸ ነው እና ደንበኞች በፈለጉት ቦታ የፈለጉትን ካሬ በተመጣጣኝ ዋጋ ይዘንላቸው መተናልና ደንበኞች እንጋብዛለን እንግዲህ መተው ቤታቸው እንዲሆን። ቤቶቹ ስለሚገኙበት ቦታ፣ ስለ ዋጋቸው እንዲሁም ደግሞ ስለ ካሬ መጠናቸው እያነሳን ቆየን። አሁን ደግሞ መሬት የወረደውን ነገር ለተመልካቾች እያስቃኘናቸው አብረናቸው ቆይታ ብናደርግ ደስ ይለኛል። መልካም፣ እኛም ደስ ይለናል። ይሄው አቅራቢያ ያለውን ሳይታችንን ሄደን መጎብኘት እንችላለን። እሺ ጥሩ፣ መልካም። እሺ ወደዛ። ኪንግ ሆምስ እውነትም ኪንግ ነው። እሺ አሁን ያለቀው ባለ 2 መኝታ 129 ካሬ ነው። ይሄ ያለቀው ሳይታችን የሚገኘው እንደምታየው ሳሎኑ በጣም ሰፊ ነው። ይሄ እንደምታየው ላውንደሪ እና ስቶር ነው፣ ሰፊ ነው። በዚህኛው ሳይድ ደግሞ የምናገኘው ኪችን ነው። ሰፊ የሆነ ኪችን ነው ያለው እንደምታየው። ፕላስ ደግሞ የራሱ የሆነ ኤርሳክ አለው። ተጨማሪ ደግሞ ፈርኒቸሮቹ እንዳለ እኛ የምናመርታቸው ናቸው። በዚህኛው ሳይድ ደግሞ የረዳት ክፍል አለ። ኪችኑ ይሄን ይመስላል። ሰፊ ነው፣ ቅልል ያለ ነው፣ ቆንጆ ነው። በዚህ መልክ ነው ማለት ነው ኪችናችን ያለው። ጥሩ። በተለይ ደግሞ ኤርሳክ መኖሩ ኪችን እንደመሆኑ መጠን ሽታ ወደ ሳሎን እንዳይገባ በጣም ይረዳልና ቆንጆ ነው። እንደገና ፕላስ መስኮትም ስላለው ያግዘዋል። ምንም አይነት ሽታ ወደ ሳሎን አይሄድም ማለት ነው። ሁሉንም እዚህ ጋር ያለውን እቃ እናንተ ናችሁ የምታስገጥሙት? አዎ፣ ሁሉንም እዚህ ጋር ያለው እቃ እኛ ነን የምናስገጥመው ማለት ነው። ጥሩ። እሺ እዚህ ጋር ደግሞ እንደምናየው ሳሎን ነው። እንደምታየው በጣም ሰፊ ነው። የፈለጉትን እቃ ደንበኞች በፈለጉት ቦታ እንዲያስቀምጡ ተደርጎ የተሰራ ነው እና እዚህ ጋር ዳይኒንግ አለ። እዛ ጋር ቲቪ ስታንድ ነው። ሳሎኑ እንደምታየው ሰፊ ነው። የራሱ ባልከኒ ያለው ለቀቅ ያለ ነው እና ስታየው ራሱ ኒት ነው አይደለ? ስራው ጥርት ያለ በቆንጆ ግንባታ የተሰራ ነው። ቆንጆ ማቴሪያሎችንም እንደነገርኩሽ እኛ ስለሆነ ኢምፖርት የምናደርገው ራሳችን በመረጥነው ማቴሪያል ነው የምናሰራው ማለት ነው። መብራቶቹም ጭምር እናንተ ናችሁ የምታስገጥሙት? ፉል ፊኒሽ ማለት በቃ ሙሉ ለሙሉ ያለቀበት ደንበኞች እቃ ብቻ ይዘው የሚገቡበት ማለት ነው። የራሱ ባልከኒ ያለው ስለዚህ ጥሩ የሆነ እይታ አለውና ይሄው ፈርስት ፍሎር ላይ የሚገኝ አፓርትመንት ነው ማለት ነው። በቀጣይ መኝታ ቤቶችና ባዝሩሙ እዚህ ጋር ይገኛል። ይሄኛው አንደኛው የልጆች መኝታ ቤት ነው። በጣም ቆንጆ የራሱ ቁም ሳጥን አለው። የልጆች መኝታ ቤት ኪንግ ሆምስ እውነትም ኪንግ ነው። ይሄኛው የዋና መኝታ ቤት ነው ማለት ነው። ማስተር ቤድሩም ነው። እሺ ጥሩ። ይሄን ይመስላል። እንደምታየው የተፈጥሮ ብርሃን አለው። ሁሉም ክፍሎች የራሳቸው የተፈጥሮ ብርሃን አላቸው። አየር ከፍታውን ቆንጆ ነው። እንደምታዩ የራሱ ቁም ሳጥን አለው። መኝታ ቤቶች የራሳቸው ቁም ሳጥን አለ። የልጆች መኝታ ቤትም የራሳቸው ቁም ሳጥን አላቸው እና ይሄን ይመስላል። መታጠቢያ ቤታችን ደግሞ በዚህ ጋር ይገኛል ማለት ነው። መታጠቢያ ቤታችን እዚህ ጋር ይገኛል። ባለሁለት መኝታ እንግዲህ ይሄን ይመስላል። እስካሁን ባየነው ቁምሳጥናችን እንደምናየው ውስጡ ሰፊ ነው። ጎኑም ብዙ አልባሳቶችን መያዝ እንችላለን። ጥሩነቱ ደግሞ ምንድነው ህፃናቶች ላይ የራሳቸውን ቁምሳጥን ስላለ በቂ ነው ማለት ነው። ሙሉ ነገሩ ይሄን ይመስላል። ያው ደንበኞች የራሳቸውን እቃ ነው ይዘው የሚገቡት ማለት ነው። በዚህ መንገድ ነው እኛ ሰርተን የምናስረክበው።
ይሄን ይመስላል ማለት ነው። እዩ አካባቢ ያለው ሳይታችን ባለ 2 መኝታው ማለት ነው። ጥሩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ እድል እንስጥሽ። መልካም። እሺ መጨረሻ ማስተላለፍ ምንድነው? እስካሁን ያየነው ያው ያለቀውን አይተናል። በፉል ፊኒሽ በዚህ ነገር ነው የምናስረክበው። ደንበኞችም እንግዲህ አይተው እንደሚወዱ ተስፋ እናደርጋለን። ሌላው ደግሞ እስካሁን ያወራናቸው ላይ ያለቀው ላይ 20/80 ኦፈር አለን። ያላለቁት ላይ ደግሞ 60/40 ኦፈር አለን። ተጨማሪ ደግሞ 10% ከፍለው የቤት ባለቤት መሆን ይችላሉ እና እንደሚታወቀው ጃምቦ ኮንስትራክሽን ከኢትዮጵያ ውስጥም ከውጭም ሆኖ ግንባታን በማከናወን በረጅም ዓመት የስራ ልምድ ስለሚታወቅ ኦልሞስት 29 ዓመት በዛ ላይ ደግሞ የራሳችን የፈርኒቸር እና የብረታ ብረት ማምረቻ አለን። ሁሉንም ማቴሪያል በራሳችን ብራንድ ነው፣ በጃምቦ በሚል ብራንድ ነው እየተሰራ እየታተመ የሚመጣው። ስለዚህ እነዚህ ነገሮች ድርጅታችንን በቆንጆና ጥራቱን በጠበቀ ለደንበኞች እንደምናስረክብ ይታወቃል። ይህም ነው ግንባታ ላይ በጊዜ ዴሊቨር ማድረጋችን ሚስጥሩ ማለት ነው። ተመልካቾች እናንተን ማግኘት ቢፈልጉ በምን አድራሻ ያገኟችሁ? እሺ ያው ከታች በምናስቀምጣቸው ስልኮች በተለያዩ ሶሻል ሚዲያዎች እኛ ማግኘት ይችላሉ። በዋትስአፕ፣ ቴሌግራም እና በቫይበር እኛ ማግኘት ይችላሉ። ፕላስ ደግሞ በኢሞ አቬለብል ስለሆነ በእነዚህ ሶሻል ሚዲያዎች እኛ ማግኘት ይችላሉ። ኢትዮጵያ ውስጥ ደግሞ ሆነው ቀጥታ በመደወል ከኛ ጋር መረጃውን ማግኘት ይችላሉ ማለት ነው። በውጭ የሚኖሩ ደንበኞች ደግሞ እዛ ሆነው መግዛት ቢፈልጉ እዛ ሆነው መግዛት የሚችሉበትን መንገድ አመቻችተናል። እሱ ምንድነው? አግሪመንቱን ልከንላቸው በዲኤችኤል ተፈራርመን እዛ ሆነው መግዛት የሚችሉበት መንገድ አለ። ያም ከነሱ የሚጠበቀው ምንድነው? የሎ ካርድ ወይም ደግሞ ኢትዮጵያዊነታቸውን የሚገልጽ መታወቂያ ወይ ፓስፖርት ካለ በዛ መንገድ ቤታቸውን መግዛት ይችላሉ። ከአዲስ አበባ ውጭ የሚኖሩ ደንበኞችን በዚህ አይነት መንገድ መስተናገድ ይችላሉ። የሀገር ውስጥ ደግሞ ያው ስልክ በምናስቀምጠው ከታች በምናስቀምጠው ስልክ ጽዮን ብለው በመደወል መረጃ ማግኘት ይችላሉ ማለት ነው። በተጨማሪ ደግሞ የተለያዩ ቤት ፈላጊ መረጃ ማወቅ የሚፈልጉ አሁን መግዛት ባይፈልጉ እንኳን ፕላን ይኖራቸዋል እና አጠቃላይ ቤት ግዢ ላይ ምን ይመስላል፣ ምንድነው ያለው፣ ምን ይዞታ ነው፣ ምንድነው የሚያስፈልገው የሚለውን ነገር መረጃ ቢፈልጉ አጠቃላይ ሙሉ መረጃውን እንሰጣቸዋለን። የማማከር አገልግሎት እንሰጣለን እና ለዚህ ማማከር አገልግሎት ምንም አይነት ክፍያ ስለማናስከፍል አገልግሎቱን መውሰድ ይችላሉ። ደንበኞችን ጽዮን ብለው በመደወል መረጃውን ማግኘት ይችላሉ ማለት ነው። ጥሩ፣ ስለሰጠሽኝ ጊዜ እንዲሁም ደግሞ ስለሰጠሽኝ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልሽ። እኔ በጣም አመሰግናለሁ ስለመጣችሁ። ቀጣይ ደግሞ እንዲሁ እንገናኛለን ብዬ ተስፋ አደርጋለሁ። እሺ፣ ጥሩ። ተመልካቾቻችን እንደተመለከታችሁት በጃምቦ ሪል ስቴት ተገኝተን ስለ ቤት አማራጫቸው፣ ስለ ዋጋቸው እንዲሁም ደግሞ ስለ ካሬ መጠናቸው ለእናንተ ለተመልካቾቻችን በዝርዝር እያስቃኘናችሁ አብረናችሁ ቆይታ አድርገን ነበር። እነዚህም የሚያማምሩ ቤቶች ማግኘት ከፈለጋችሁ ደግሞ እታች በምናስቀምጥላችሁ ስልክ መደወል ትችላላችሁ ማለት ነው። ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። መልካም ጊዜ። ኪንግ ሆምስ እውነትም ኪንግ ነው።